ባለቤት ትሆናላችሁ። እሺ እኑ ቁጥር ጥሪ። ሰላም አብዬ። ቤታዬ እንዴት ነሽ? አለን ማሬ። ስንት ነው? 55 55 አይደለም ማሬ፣ ሶስተኛ ጊዜ ተጠራ 55። እሺ ሀና 49 49 አይደለም ማሬ። ኧረ ዛሬ ይሄንን ቁጥር የሚያገኘው ጠፋ። ቤታዬ ነይ ግቢ ሞክሪና ቁጥሩን ካገኘሽው እዚህ ውጣ ታወጪዋለሽ። ማለት አትወስጂውም። ሚኪ ካገኘው እዚህ ውጣ ያወጣዋል። አንቺ ካገኘሽው እዚህ ውጣ ታወጪዋለሽ። እሺ ሀያት 83 ድገሚ ውስጤ ስንት ነው ያልሽው? 83 ማይ ጋድ ፋሚሊ ተገኝቷል። ይኸው መስክሩ። ይኸው ኮንግራጁሌሽን። ባይገርማችሁ መጀመሪያ ረጁ ስንት ነበር ያለችው? ረጁ ስንት ነበር የጠራሹ ካስታወስሽ? ረጁ 82 ነበር ያለች። ለትንሽ ረጁ አግኝተው ነበር። ይኸው ሁለት ነበር ያልኩት። አይገርምሽም? በጣም ለትንሽ ልታገኘው አንቺ ለትንሽ አንድ ቁጥር ነበር። አይ ከ80 ቤት እንደማልፍ ግን ሹር ነበርኩኝ። ለንደን ኢንግላንድ ዘግዝቂው። እሺ ዲሊቨሪ ትከፍያለሽ ኦር ብሩ ይሻልሻል? ዲሊቨሪ ስንት ነው የምከፍለው? ኢንግላንድ ላለ ሰው ነው የደረሰው። እሺ ኢንግላንድ አይ ቲንክ $100 መሰለኝ። ቼክ አድርጊ። ችግር የለውም ከፍላለሁ። ፊዴክስ ላይ ገብተሽ ቼክ አድርጊ። ኦር ደግሞ እዚህ የሚቀበልሽ ልጅ ሰው ካለ ደግሞ ኢንግላንድ ላለው ሰው እንዴት ነው እጣ ውስጥ የሚገባው? ምን አይነት ነገር ነው በእናትሽ? እኛ እዚህ በችግር ውስጥ አይደለም እንዲህ ያለ ነው እንደ ኢንግላንድ እኮ በቃ ኢንግላንድ ነው ራሱን ችሎ። አረ በእናትሽ እንዴ እንደዚህማ መሆን የለበትም። አዎ ግን እድሏ ነው። ምን እናድርግ? ከፈለገች እንቀያየር። እሺ ቢያንስ እንቀያየር። ብራስሌቱን ትውሰድ፣ እኔ እዛ ልሂድ። እንቀያየር። እዚህም እኮ ጥራር ግራ ነው የምትኖረው። ሚኪ እንደማታስቡት ልጅ ቀላል አይደለም። ሀብ ከምር ስራ ላይ ሆኜ ነው አሁን ራሱ ጣውን እየተከታተልኩ ያለሁት እና ባሳይሽ ታዝኝልኛለሽ። እኛም እዚህ ጥረን ግረን ነው የምንኖረው። ከምር ጥረን ግረን የምትላኛ ግራ እንባላለን እኛ ምን ችግር የለም። አስተክፉን እንዲህ እያላችሁ ጠረንግረን አላለችም። ፓውንድና እና ለብር መጣርና ከመጋር ለፓውንድ መጣርና መጋር ይሻላል አይደል? ለብር የሚጥርና የሚገርም ለፓውንድ ለዶላር የሚጥርና የሚገርም እንዴት ጉድ ይሆናል? ተጋዳዱ ይመቻል። አየሽ ላለው ነው የሚያሽቃብጠው። እንዲህ ነው እንግዲህ ላለው ነው ሁሉ ነገር። ይኸው እኛ የማችሽ ያርግልሽ፣ ባለሽ ላይ ይጨመርልሽ። አያት መሐመድ ባለሽ ላይ ይጨምርልሽ። በቃ እንዲህ ነው ላለው ሰው ይጨምርልሽ። ሀያት ሪምን ፎሎ አድርገሻታል? አዎ በጣም ረጅም ጊዜ ነው የምከታተለው። በጣም ጥሩ። ስለዚህ ወርቁን እሷ ያለችው ኢማራት ላለ ሰው ከሆነ ወርቁን እንሰጣለን፣ ከኢማራት ውጭ ያለ ሰው ከሆነ ብሩን በአካውንቱ እናስገባለን ነው። ስለዚህ ወርቁ ብራስሌቱ የመላኪያው ካልተወደደብሽ መላክ ከፈለገች ትላከልሽ፣ ካልሆነ ግን አካውንት ሰተሻት ብሩን በአካውንት ታስገባልሻለች። እሺ ሀቡ ቴንክ ዩ። ምርጫው ያንቺ ነው። እሺ እናት አሁን እንጠይቃታለን ሪበን። እሺ ሞዴሬተር ይጨመርላችሁ። ሞዴሬተር ካነሰ ንገሩኝ። ሚውት የሚያደርግ ሞዴሬተር ካነሰ ንገሩኝ። ቤተሰብ ከድሮን ፋሚሊ ንገሩኝና ሞዴሬተር እንዲጨመር ከፈለጋችሁ ሚውት ለማድረጊያ ሞዴሬተር እጨምርላችኋለሁ። እናንተ ተነጋግራችሁ ድሮን ለእኔ ስጭኝ። እድለኛ እድለኛ በላችሁ። እንትኑ ብራስሌቱ ሀያት ደረሳት። ሀያት ናት የደረሳት ከዩኬ።
ሄልዬን ሀያት ከሪም ጋር ስለምትናገሪ አንዴ ጠብቂ እሺ እናት። ምትፈልጊውን ወስነሽ ከሪም ጋር ትነጋግሪያለሽ። ሀዩዬ ቆይ ያው መጣች ሪምሻ። በቃ ጥሩ ቁጥርሽን ላኪላት በውስጥ እሺ ሀያት ትምጣ ቤቴ ስላይብ ስከት ስሟን ቁጥሯን ወስዳለሁ እና ይሄኛውን እጣ ደግሞ ወስነናል። ቀኑን የማይቀየር ቀን ነው የምነግራችሁ ማሪ። ለዚህኛው እጣ እኔ የምልሽ ማለት ነው ሪምሻ ያው አሁን ትነግረናለች ቀኑን። ይሄ የመጨረሻው ይሄኛው እጣ የሚወጣበት ማንም ሰው መጥቶ የእሷን ስም ቀይሮ ማንም ሰው መጥቶ እኔ የደረሰኝ ቢልሽስ አሁን ልስጥሽ። ከዛ እኮ ነው ቁጥሩን አሁን ትስትሽና ወረቀት ላይ ጻፊው። ማንም ሰው ገዝቶ በቃ በሚይዘው ትይዛታለሁ ማሪ። እሺ በቃ ሪም በምትይዝሽ ትይዝሻለች። እቺን ሲስተም እነግርሻለሁ በኋላ። እሺ በቃ ነይ በኋላ። ይሄኛው 1 ሚሊዮን ብር ነው። 1 ሚሊዮን ብር ነው። ወርቁን የሚፈልግ ወርቁን መውሰድ ይችላል። አሁንም ሁሌም የምናገረው ወርቁን እፈልጋለሁ ያለ የዛን ቀን ይህንን ራሱን ወርቁን መውሰድ ይችላል። አይ ወርቁን አንፈልግም ብሩ ደግሞ ካሉ 957 ሺህ ብር ግን ወርቅ ስለጨመረ 1 ሚሊዮን 33 ሺህ ብር ይሆናል። ገባሽ? 1 ሚሊዮን 33 ሺህ ብር የኢትዮጵያ ወይ የሰማ ገ አይነት ወርቅ በጌታ ስም የሚገርም። መቼ ነው የሚወጣው? መቼ ነው የሚወጣው? አንተ ምን አገባህ? እኔ እኮ ገዝቻለሁ። ደረሰኙ የገዛ ሰው ነው የሚመዘገበው። ገዝተካል? ቀለበት ገዝቼ እገባለሁ። ቀለበት አለሽ አይደል? ቀለበት አለሽ አይደል? 3 ግራም ቀለበት አለሽ አለ። ተገዛለሁ። አንደኛ ወርቅ ላይ ምንም አይነት ገንዘብ አዳ አይደረግም። ላይክ እንደ ትልልቅ ሞሎች የተለያዩ ሱቆች እንደሚያደርጉት ጎልድ ሀውስ እራሱ ነው የሚሰ እኔ ላይ ኢትዮጵያ በሚሰጣችሁን እየተባበርኩ ሳዲን አስገቧት ሞዴሬተር ስጫት እያሉኝ ነው። ድሮኖች ሳዲን አስገቧት ሞዴሬተር ስጣት። ይቅርታ ሪምዬ ላይ በምትገቢበት ሲም ካርድ አትክተችበት ፕሊዝ። ሁሌ ነው የሚያቋርጠሽ። ዋትሳፕ ማሬ አዲሱ ዋትሳፕ ላይ ነው ቤተሰብ ነው የደወለው። አዲሱ ዋትሳፕ ነው። ኦኬ አንደኛ ምንም አይነት ብር አዳ አይደረግም። ሁለተኛ ደግሞ ከጎልድ ሃውስ ከራሱ ነው የሚሰጣችሁ። ጎልድ ሃውስ ለማስታወቂያ እና ያው ከስተመር ለመሳብ ነው የሚጠቀመው። ይህንን ነገር ተናገር ያለው። ሶስተኛ ደግሞ የኢድ ለታ ለምሳሌ ዛሬ ኢድ አላደሃ ከሆነ በማግስቱ ነው የምናወጣው። በሱቅ በአካል መታችሁ መግዛት ትችላላችሁ። አወዳድራችሁ ከፈለጋችሁ ደግሞ ላይቭ ላይ ኦርደር ማድረግ ትችላላችሁ። የሚወጣው ኢድ አላደሃ ማግስት ላይ አይቀየርም። ይሄ ቀን ስለማይቀየር ነው። ብሩን ከፈለጋችሁ ብሩን ከፈለጋችሁ ብሩን መውሰድ ትችላላችሁ። ወርቁን ከፈለጋችሁ ወርቁን መውሰድ ትችላላችሁ። በአካል መታችሁ በስልክም ሀዲያውን መውሰድ ትችላላችሁ በፈለጋችሁት። እንታችኋለን። እኔም ቪዲዮ ሰራላችኋለሁ ሁላችሁም እንድትሳተፉ እድሉ እንድታገኙ። እኔ ምቀኛ አይደለም። እኔም ከደረሰኝ ድረሰኝ የደረሰው ይደርስ። ምንም አይነት እቃ ለምሳሌ ይሄ ጆሮ ጌጥ አሁን ዲስካውንት ነው አይደለ? 1650 ብር ነው። 1650 ብር ገዝታችሁ መሳተፍ ትችላላችሁ። ኢቭን 500 ብርም ካገኛችሁ ወርቅ ምንም አይነት አድ ስለማይደረግ ምንም አይነት እቃ ከጎልድ ሃውስ ዋና መግዛታችሁና ደረሰኝ ቁጥሩ ነው የሚያስፈልገው። ዲሊቨሪ ሲሆን ካንስል ኦር ደግሞ ፋይን የሆነበት እንጂ በምንም ገዝታችሁ መሳተፍ ትችላላችሁ። 1 ሚሊዮን የትናየት ነው የደረሳት የዛሬ ወር ለረመዳን የትናየት ረመዳን አንድ ላይ አውጥተናል 1 ሚሊዮን ብር። ይሄ ደግሞ 1 ሚሊዮን 57 ሺህ ብር ነው። 957 ሺህ ብር ነበር። ይሄ ደግሞ 1 ሚሊዮን 57 ሺህ ብር። በእለቱ ድርሃሙን ሰጣችኋለሁ። በፈለጋችሁት ምንዛሬ እናንተ ወደ ኢትዮጵያ መላክ ትችላላችሁ። በቀኑ ባለው በወርቅ ዋጋ ማለት ነው። ከዛም ሊበልጥ ይችላል ከአንድ ሪምሻ መቼ ዕለት ያስቀመጥኩትን የጆሮ የትግሬ ስታይል ጆሮ እሱን ወስዳለሁ። አሁን ከዚህ እንጣው አዲስ ደረሰኝ እንዲኖረኝ እና ኢንሻላ አካባቢ ስለሆነ እንዲደርስ ይሄ ጆሮ ስንት ነው ብዬ 1650 ማሬ 1650 ድርሃም። እሷ በዶላር ነው የምታውቀው። በዶላር ልንገራት ኢትዮጵያ የኔ ፍቅር ወይ በዶላር ወይ በኢትዮጵያ ነው። በዶላር 500 ከነ ሺፒንጉ ምናምን 500 ምናምን የሚሆነው እነግርሻለሁ። ሱሱ ቦስት በምን እንደምትከፍይ ከፈለግሽው ማናቸውም መሳተፍ ትችላላችሁ። ምንም አይነት ከጎልድ ሃውስ ከብራንች 3 እና ከብራንች 4 መግዛት ትችላላችሁ። ከብራንች 1 መግዛት ትችላላችሁ። ከየትኛውም ብራንች ካታር ትልከልሽ። ካታር አትልክም። ካታር የምትፈልጉ እኔ የመዘግባችሁ
ታዙና ሄጅ አመጣላችኋለሁ ብያችኋለሁ። ኢንሻአላህ እኔ በአካል ሄጅ የምሬን ነው ጋይስ። አም ሲሪየስ። የምትፈልጉትን ንገሩኝና መዝግቢያችሁ እዛ ሄጅ አመጣላችኋለሁ። አንድ ከፍላችሁ ነው ታዲያ ሄጅ ማመጣላችሁ። ማሪ ብሩን ሳያስገቡ ማኬት ታመጭላችኋለች። ዲሊቨሪዎቹን እያሰቃያቸው ቀድመው ከፍለው ነው አይደለ? እኔ ሄጅ ማመጣላቸው 3.6 ነው 3.6 ነው። እዛ አሁን ወርቅ ከሰዓት ጀምሯል። ጆሮ ጌጡን የምትፈልጉ በአጠቃላይ 1650 ነው። እጣው ላይ መሳተፍ ትችላላችሁ፣ መግዛት ትችላላችሁ። እሺ ከፍላለሁ በቃ። ስለዚህ በእንትን ብትሉና ታዙና አስገብታችሁ ደረሰኝ በእጃችሁ ከያዛችሁ በኋላ እኔ ሄጄ አመጣላችኋለሁ። ብር የሌለበት ነገር ማሪ አሁን እናዛለን ሲሆን እንዳሰሚ ብር አካውንት ውስጥ የገባበት ነገር አስገብተው ነው ደረሰኝ ማቅረብ ያለባቸው። ትክክል ዩ አር ራይት። እኔ አታይኝም። አንድ ሰው ደረሰኙን ሳይልፍ እኮ ማሪ ገዛ አልልም። ደረሰኙ ምን ሰከር ላይ ኦኬ አም ካሚንግ ሶሪ አናሻን ኤክስፕሌን ማለ ሀዲያ ሶሪ አንድ ባለ 1 ሚሊዮን 1 ምናምን ወርቅ እጣ ሊወጣልን ነው። ቤት በሉት ብሏል ሚኪ። ይህንን ወርቅ ቤት በሉት ሚኪ። አይተኳል። አንተ ምን ያደርግልሃል ግን? ለምንድን ነው የምትሳተፈው እዚህ እጣ ላይ? ለሚስትህ ወይ ለፍቅረኛ ኮንዶሚኒየም በሉት። ኖ እሸጣውና እኔ እንትን እገዛበታለሁ። የሆነች ወይ ኮሮና ወይ ጊትስ እገዛበታለሁ። አዎ አትርፎ ሊሸጠው። አዎ እሸጠዋለሁ። ያ ወርቅ እኮ ማለት ወርቅ እኮ የሚገርም ሀሴት እኮ ነው። የሚገርም ሀሴት። መኪና ግን አይገዛም እኮ። አንተ ባጃጅ ስንት ነው? ባጃጅ አሁን ቀንሷል። 300,000 ብር ድረስ ይገኛል። አዲስ ባጃጅ 3 ባጃጅ ይገዛል። 3 ባጃጅ ገዝተሽ እዛው አንቺ ግቢ ውስጥ ትነጂዋለሽ። የትም አትነጂውም። አዲስ አበባ ከፈለጋችሁ ከብራንች ቱ የመጣ እቃ ነው ላሳየሽ። ማሪ ጋይስ በእናታችሁ ዱባይ ነው ያለው ወንድሜ፣ ዱባይ ነው ያለው። እንግሊዘኛ ይችላል፣ ጎበዝ ነው እንግሊዘኛ። እኔ ኢትዮጵያ ራሱ ያለ እንግሊዘኛ እሱ ነበር የሚያስተረጉምልኝ። እንግሊዘኛ ይችላል፣ አማርኛ ይችላል፣ ሁለቱን ይችላል። እንደኔ ቦርጫ ማለት ነው። 6 ፓክ ነው። ኧረ ጋይስ የቀልድን አይደለም። ማርያምን ዱባይ ያላችሁ ፕሊስ ስራ በዚች ሳምንት ውስጥ ካላገኛችሁለት እኔ አብጃለሁ። በቃ አቡ የኛ ቤት ስፔሻል እኮ ማለት ነው። አቡ ያሳየችው የተባለ ነው የሚወጣው እና አሁን ሰው አለ ላሳይሽ በዚህ ብዬ ነው። ሚኪ ምን ሊቀና ብዬ ነው ፍላይት አድርጎ እንዲመጣ። ወይኔ አቡዳቢ በሆንኩኝ። ወይኔ ክትፎ እንዴት አባት ያምራል። የት ነው ማርያምን እመጣለሁ። ፊያዳይ እመጣለሁ። አሁን እመጣለሁ። አሁን መጥቼ በቃ እዛ ማስተካከለው ነገር አለ። እመጣለሁ ዱባይ። ሚኪ ሮንታችን ይመስላል። ይህንን ነው የምንነፋው። መተንማ ጾሙ ከመያዙ በፊት እመጣለሁ። እስቲ ዱለት ምንድን ነው? ዱለት ጎረድ ቀያይ ክትፎና የሸክላ ጥብስ አይደለም ፍቅሬ፣ ደቃቅ ጥብስ ነው። ደቃቅ ጥብስ፣ 2 አይነት ጥብስ። ሀቢቢ ሎክ ያይ ክትፎ ከዛ مين هذا طبخ؟ حبيبي شكرا كيف حالك حبيبي؟ You know, انت داري ان هذا مين؟ great guy, great. I like you. ይበቃችኋል። ሚኪ ጠብቀሃለሁ። እሺ ፎሎ አድርጌሃለሁ። በውስጥ ደግሞ እመጣለሁ። አቡዳቢ እመጣለሁ። ባለፈው ነበር አቡዳቢ የመጣሁት። አሁን ግን አንቺን ብዬ ነው የምመጣው። እመጣለሁ። አቡዳቢ ምርጥ ናት። أنا حبيبي شو اسمه هذا كيرلي؟ هذا شعر شو اسمه كيرلي؟ هذا حبيبة. حبيبي أنا حبيبة كيفك؟ أنا لناتي سرا يفلقلت حبيبي سرا يلم ወንድሜ እኮ ዱባይ ከመጣ 3 ወሩ ስራ ሳያገኝ እኔ እንደዚህ የፌመስ ወንድም ሆኖ በእናትህ ሀቢቢ እስኪ በእናትሽ لا يقول إذا في شغل كبرني. ንገሪው እስኪ በእናትሽ 3 months. أنا بخبره لا no work. هذا مطعم في موجود داخل أبو ظبي. أتدرك أن أبو حسن؟ أبو حسن أنا كريم. أيوة من هذا أنا بترجم له. قاعد يقول لك إن أخوه محتاج سفر. أخوه
ጋልክ ኢንሻአላህ እንደኔ ትከሻው ደንደን ያለ ነው። ከስራ ስትወጣ ወይ ይሸከም በሉት። ወርቅ ያውቃል ወይ? ወርቅ እንዴ ይኸው በቤተሰብ በዘር የገዛ ነው። የኔን አንገት ወርቅ ነው የሚያውቀው። ወርቅ ምንም አያውቅም። የኔን አንገት ወርቅ ያውቃል። በቤተሰብ በዘር የገዛሁት እኔ ነኝ። የኔን ያውቃል። የኔን አይቶት። እሺ ማለት አሁን አሳያኔ አቡዬ ላሳያቸው። ከዱባይ ብራንች ድረስ ለእናንተኛ መስቀል አንሸጥም፣ ግን ከዱባይ ብራንች ያመጣሁላችሁ። በጣም ያምራል። ወይኔ ግን ለምንድን ነው አስር የምትደውሉባት? እየደወላ ለምስታክ እያደረገ ነው። ለምንድን ነው እንጃ። እና ይሄ ያለላችሁ፣ ይሄኛውን ደግሞ የምትፈልጉ ተለቅ ተለቅ ያላለላችሁ ምንም አይነት ወርቅ ስትገዙ ዛሬ ሀዲያ ውስጥ መዘግባችኋለሁ። መታችሁ ግዙ። ይሄ ያለ ይሄ ያለ። እነዚህ ግን አንዳንድ ነው የቀሩት፣ ገና እየተሰሩ ነው። ፋክቶሪ ናቸው፣ ገና ከፋክቶሪ አላለቀም። እና ይኸው እቺ ደግሞ እንዴት እንደምታምር ዋው! በጣም ነው የወደድኳት። እቺን አጫዎች በጣም ያምራል። ሁልዴስ ግን ቻኔሉ አንተን አላለቀም ማለት ነው እየተናገርኩ እኮ ነበር። ማሪ ሲወጣ አንደኛ አስቀምጥ። በቃ እንደጠፋ ነው ያስቀመጥሽልኝ። ወላሂ ያገኘሁትም አይገርምሽም? ቆይታ ሀቢባ ይሄን ልትወደው ትችላለች። ላሳይሽም እስኪ። ይሄን ገመድማ ትወጂዋለሽ ሳትወጂ በግድሽ። ወይኔ ውፍረቱ ማሻአላ ማሻአላ ማሻ። ስንት ግራም ነው አሁን? 46 46 ግራም። በጣም ነው የሚያምረው። በጣም ውፍረቱ። ቆይ ላሳይሽ። ይሄኛውን ገመድ ታውቂዋለሽ? ይሄ አርቲስቶች የቱርክ አርቲስቶች የሚለብሱት። አዎ አዎ አውቀዋለሁ። ልጥፍ የሚል በጣም ነው የምወደው እኔ። በጣም ያምራል። እኔ ምሻ ግን በጣም ልቤ ድንግጥ ያለው የእጣው ነው። በቃ ሲያምር በናሽ ድጋሚ ያሳይ። ይሄ የትልቁን አዎ በቃ ልብ የድሀ ቅብጥልሽ የምር ታዲያስ አሁን በቃ እንደ ኮንዶሚኒየሙ ህልም ልታይብን ነው። አይተረገም ይደርሰኛል። ህልም አይቻልም። እኔ አቡዬ በእናትሽ በዚህ እንኳን እንዳታይብን እንደው በፈጠረ ይደርሰኛል። ጆሮ ጌጥ ነው ያመጣሁላችሁ። ብራንድ ይሄንን ያንን ስለገዛሽ ነው እንጂ ይሄን ነበር መግዛት የነበረብሽ። ላስቀናሽ ትንሽ። ይሄኛው ወርቅ አይመስልም እኮ ማብረቅረቁ ዳይመንድ ነው የሚመስለው። በስመ አብ ወልድ መንፈስ ወይኔ ጉዴ! ማ እንጀራ መብያ እኮ ነው ያሰራሁት ማለት ነው። ሀቡ ወላሂ አሰርቼው ነው ይሄንን። ከዛ ብራንች ስር አሰርቼው ነው ያየሁት። ደግሞ ኬት እንደሆነ ያምራል። ማይ ጉድነስ! ሪም እኮ ናት ልጅቷ። ምን ነክቷችሁ ነው? በዚህ ወርቅ አንገትሽን ሳይሆን ወገብሽን ነው የሚቆርጡ። ሹፉ በል አይናችሁን ብቻ ታዘቡት። ያመጣሁት ሚኒ አረሪም ተይ፣ ኧረ ተይ ተይ እና እላችኋለሁ። ያበደ ወርቅ ነው። ክቧን በጣም ነው የወደድኩት። ይሄኛው እዚህ ጆሮ ጌጥ ነው። የክቡ የጆሮ ጌጥ አይደል? የክቡ በጣም ቆንጆ ሴት ነው። ክቡ ግን ረጅም ነው አይደለ? አይ ማሳጠር ትችያለሽ። ያለ ገመድ መውሰድ ትችያለሽ። ረጅም ነው እንጂ የሚያምረው ረጅም እኮ ነው የሚያምረው። ፋሽን ይሄኛው ረጅም ነው ግን ማሳጠር ትችያለሽ። እዚህ ጋር ነው የሚያምረው። ማማርማ እዚች ጋር ቁጭ ሲል እኔ ደግሞ የፈለኩት ወረድ ሲል ቁጥ መሀል ቁብ ሲል ይሄኛው እንደዛ ነው። ይሄኛው ሌላ አጭር ታደርጊያለሽ ከላይ እንደዛም። አዎ ረዘም ባለ ሀበሻ ቀሚስ ክርስቲያኖች በክሮስ ስለሚያደርጉት አጭር ሲሆንላቸው ያምራል። ለሙስሊሞች ደግሞ ረዘም ረዘም ቢሉ ይሄንን በጣም ነው የወደድኩት። ዋው እሱን እኮ ነው የምልሽ። በጣም ወደድኩት። ስንት ግራም እንደሆነ ልንገርሽ። ይሄ ጆሮ ጌጡን ዋው ትንሽ ናት። አብዬ ትንሽ ናት። በጣም ታምራለች። ግን አሜዚንግ የእጣው ሳይዝ ትንሽ ናት። አታስቢ። ስንት ግራም እንደሆነች ታውቂያለሽ? ወላሂ ትንሽ ናት። 58 ግራም። ትልቅ አይመስልም? አንቺ እኮ ወርቅ ይዘሽ ስለምትነጋል ትንሽ ነው። እሺ 18 ግራም ስንት ነው በዶላር? $7,540 በብር ታዩ። እሺ በድርሃም 28,390 ቆንጆ ነው ወላሂ።
28,000 ድርሃም በድርሃም ስንት? 28,390 ይሄን ገመድ እንዳያመልጣችሁ ጋይስ። ትንሽዬ ነው ያለው። እዩ በጣም ነው የምወደው ይሄንን። በብሩ ታዩ ማሪ ብር ነው ሰውን አያችሁት። እኔ ምን ብያችሁ ነበር? ይሄን ገመድ አመጣላችኋለሁ ብዬ ቃል አልገባሁም። የቱርኮች አርቲስቶች የሚያደርጉትን ደግሞ በዛ ላይ በአሪፍ ግራም ነው ያሰራሁት እና እንዳያመልጣችሁ ፍቅሮቼ። እሺ ዛሬ እንዳያመልጣችሁ። ቢስሚላህ ራህማን ራሂም። ወይ ይሄ መጫወቻ ለብቻው ነው። 28,740 28,490 መጫወቻ አሪፍ ነው። 1.2 አሪፍ ነው በጣም የምር ወርቅ ሀብት ነው። እንደዚህ አይነት ነገር ነው ይወዳሉ። ለየት ያለ ነገር ያው ሰላም ልትገዛው ነው ሰሊና። ሰልጊ ልትገዛው እኔ ለሰላም ልገዛላት ነው። በቃ ለሰልጊ ይገባታል። ወርቅ ትወዳለች። ወይኔ እዚህ ነው ታረኩት። ይተሰለታ ሰላም ልትገዛልሽ። አንቺ ወርቅ በጣም ትወጃለሽ። ይገባታል። ባለፈው ጊዜ መስሎኝ ነበር እኮ 1.2 በቃ ለሰልጊ በቀደም ቃል 7,500 ምንም ማለት አይደለችም ማሪ። እሷን ያቺን ስለደፈርሽ እቺማ አታጠፈሽም። ሪኒ እንትና በጣም አጭር ሀብል አጭር አለው። እንዴት እጥረቱን ላሳይሽ። ቆይ ከዛ ከባለፈው ያጠረም አለ። አዎ ያጠረ። አሁን ጥቁሩ ይታይሻል ገመዱ አለኛው። ለዚህ ፈልጌው ነው በጣም በቃ ልክ በአንገትሽ ልክ ካለሽ። እሺ እንደዚህ ኢንቹን ነገርኝና ቆርጥልሻለሁ። በአንቺ አንገትሽ ቀጭን ነው። አሁን ቆይ 55 አንገት ለኪው ሪም በራስሽ አንገት ለኪው። እሺ ያኔ አጭር ማለት ነው። እሺ የባለፈው እንዴት አየሽው? ሰልዬ ለነገር ቪዲዮ ሰርተሻል። ጥያቄ የባለፈው በስመ አብ አንቺ ወርቄን አስናቅሽኝ እኮ። ጥያቄ የለውም። የሪሞት ኳሊቲ ነው። አብዚያ ወርቅ የሚል ቪዲዮ እንጠብቃለን። ሰሊና ከአንቺ ሰሊናዬ አብዚያ ወርቅ የሚል እንጠብቃለን። ኒኪ 50 ምናምን ግራም ወርቅ ነው የገዛችው። 1 ነጥብ ምናምን በኢትዮጵያ። ሳሊና በጣም ሀብታም ናት። ይህ ጉድ ፈንዳ ምን አመጣው እሱ ነው። እንደ ሀብታም ሰው ነው እንደዚህ የሚያደርገው። በቃ ሌላ ነገር የለውም። እንደ ሀብታም ሰው ነው እንደዚህ የሚገዛው። ቲክታክ ካቆምሽ ተብያለሁ። ቲክታክ ካቆምኩኝ በተለይ ካርዴ ላይ ቲክታክ የሚል ስቴትመንት ካልመጣ ለ6 ወር 12 ሸዋሊያ ተብያለሁ። ተባልሽ ቃል የተገባልሽ? አዎ ደስ የሚል ሰው ነው በእናትሽ። አየህ ቲክቶክ ጊፍት እየሰጠች አስቸግረው። በቃ እኮ ለመታገስ ሞከርኩኝ። እመጣለሁ እየረሳሁት በቃ አያስችልሽም። ትመጫለሽ እንዴ? ታክንማ ለማን ትተይዋለሽ? ሰል አቡዬ ነው የምትወዳት። አቡ ጋር ብቻ ነው የምትመጣው። ባይዘዌ በፎንቃ ነው የምትወዳት። አይ ለአቡዬ ብትሰጪም ችግር የለውም። እንደዚህ ኤክስ ማኑን አቡዬ ገባች እያየሻት እኔ ራሱ ሰጣታለሁ። እንደዚህ ኤክስ ማን ተደብቃ እየገባች ምቀኛ በዛብኝ። ምን ላድርግ አላት ምቀኛ። እኔ እኮ ይሄንን ልከሽልኝ ሳየው እንትን አላለኝም እና አሁን ሪምና ረጁ አንድ ላይ ያሳየኝ ላይቭ። ከዛ በእነሱ ነው የገባሁት። ስገባ እንትን ይላል ሀቡ ይላል ሀቢባ ይላል። እንዴ ባለ 3 ብራስሌት አውጥቼ ነበር። እንዴት ነው እና ወንድሜ ዱባይ ነው ስራ እንግሊዝኛ ይችላል። ቁመቱ 1.80 ነው። እኛ በዘረዣዥሞች ነን። ይችላል እንግሊዝኛ፣ ምንም ችግር የለውም። ብትቆጡት እንኳን አንገቱን ደፍቶ ነው የሚኖረው። በጣም መልካም ሰው። አንተ ልጁ ላይ ቃላታበት እንዲያልክ ሆላ ስርዓቱን ብትቆጡት ወደዛ ስትልቁት እሺ እንደኔ ጥጋበኛ አልሆነ። እሱን የቀጠረ የትኛውም ካምፓኒ በእኔ ነጻ ፍሪ የሆነ ማስታወቂያ ይሰራልታል ማለት ነው። ከጊዜ ይኸውልህ ከወራት በኋላ እዚህ ቤት መተህ ለወንድምህ ክስ የቀጠረውን ካምፓኒ እኔ ቤት ፍርድ ቤት እንዳታቆመው።
እንደዚህ ብለህ በኋላ አንተ ወንድምን እንድንቀጥርልን እንደፈለጋችሁ አርጉት እንደፈለጋችሁ እርገጡት ብለህናል ብለው ተጨማሪ ሰዓት እንዳያሰሩ ጫና እንዳያበዙ። ኧረ አይደለም፣ እንደዛማ መርገጥ አይችሉም። በዚህ ስትሉ እኔ ያልኩት መልካም ስብዕናውን ለመግለጽ ነው እንጂ እርገጡ ሲባሉ ይረግጣሉ። እንደ የተማረ ሀገር እኮ ነው የሄደው። እሺ ቆይ ልንገርህ አንድ ነገር። አሁን ስንት ነገር የምንሰማው ከዚህ ከኢማራት አይደል? ለዛ ነው። ስለዚህ ወንድም አለኝ ስራ ይፈልጋል። እሱማ አንድ ሰው ይንከባኔ ፋዘርም ምንሽር ይዤ ነው የምመጣው። እንዴ ኧረ አልፋ እንተንማና አትንከባከቡት። ሲጀመር ኧረ እጠሩት ነው እንጂ አግኝተው ነው ያንተን ወይ ያንተን የሚኪፊት አውራሪን ወንድም አግኝተው ነው። የዚህ ሰውዬ ወሬ ማለት ነው። እኔ ሊያልቅልኝ ስላልቻለ ውዶቼ አሁን መታችሁ 1650 3.6 አሪፍ ጆሮ ጌጥ አውጥቼላችኋለሁ። መታችሁ ግዙ። እሺ እኔ ማሮች እና ሀዲያ ውስጥ እንዳልከብኝ አስቀምጪልኝ። እኔን እንዳትረሺ። ያው እንደረሰው ለብቻው ሳመረር አስቀምጬልሻለሁ። እስካሁን ያመረርሽ አልመሰለኝም ነበር። ትልቅ በጣም በቃ አስቤ ተወስኛለሁ። ያው ለካ ትላንትና እማዬ ትሙት ብለሽኛል። ረስቼዋለሁ። አስቤ ወስኛለሁ። በቃ በጣም እኔ አሁን ከሺን አርቴፊሻል ወጥቼ ወደ ሪም ጎልድ ሪል ወርቆች ተሸጋግሬያለሁ። ስቴፕ አፕ አድርጌያለሁ። እንኳን ደስ አለሽ በሉ ቤተሰብ። ዛሬስ የመጀመሪያ ከስተመር አንቺ ነሽ። እግርሽን አየዋለሁ። ታያለሽ። ገዴ እንዴት እንደሚቀና ታያለሽ። በጣም ያ የወሰድሽም ቆንጆ ነው። ሁሌ ለበዓል አደርገዋለሁ። ለበዓልማ ያንን ትልቁን ነው ማድረግ ያለብሽ። ወርቅ ገዛች ብለው ለበዓልማ ትልቁን ነው ማድረግ ተነፈስ ብለው ማለት አይቀርም። ጠላቶቼ እንኳን ደስ አላችሁ። ከሺኢን አርቲፊሻል ወጥቼ ወደ ሪል ጎልድ ተሸጋግሬላችኋለሁ። እድሜ ለእናንተ። አመሰግናለሁ። እናንተ ናችሁ። የቅድሙስ 1600 የመቸለታ የበዓሉስ ከሪም የገዛሽ ሁለተኛ ነው። የዛሬው ነው እኮ ብትለኝ የዛሬ የመጀመሪያ ከስተመር አንቺ ነሽ። ገድሽን አባ አየዋለሁ። ግን አይመሳሰልብሽ ማለት ተመሳሰለ። ሳይዙ ይለያያል። ያኛው ትልቅ ነው፣ ይሄኛው ትንሽ ነው። ይቺ ከሽፎን ጋር ከምንም ጋር ከኖርማል ቀሚስ ጋር አስታምራለች። ከቡና ቀሚሶች እኔ ብዙ የቡና ቀሚሶች ስላለ ከቡና ቀሚስ ጋር ይደረጋል። ዴሊ ዌር ሲጀመር ዴሊ ዌር ነው ማድረገው። ዛሬው ልጅ ነው እንጂ እቺን ሰሰት እንዳታመልጣችሁ ነው። እና ግባት በጣም ነው የምታምረው። ታብረቀርቃለች ደግሞ ልጥፍ ትላለች አንገት ላይ። አያው ደስ ትላለች። ስታምር ግራማም ትንሽዬ ናት። ስንት ግራም ናት? ሪምሻ 3 እስከ 3 ያልፋል። 1.5 ይሆናል። ብራስሌት 3 ስለነበር ሀቢባ ኢዝ ወርኪንግ የስማሪ ከተከፋል። አቡዬ ገፍተው ከላይ አውጥ። አንቺ ታዲያ ጀምረሻል። 4 ግራም ነው። ጉብዣለሁ እንዴ ወርቅ ተጠቃሚ ሆኛለሁ። አሁን አዲስ ምናምን ገብቶ ነው። አዎ ገፍት ላይ አስቀምጠው ነበረ። ትናንትና ስልክልሽ ዋትሳፕ ላይ 83,000 ነበር። አሁን 93,000 10,000 ሰው በአንድ ቀን ሆኗል። ለዚህ እኮ ነው እንደዚህ በጣም ተጽዕኖ ፈጣሪ ስለሆንኩ በቀን 10,000 ሰው ፎሎ ስለሚያደርገኝ ነው ሊበሉኝ ስጋዬን ዘልዝለው ሊበሉ የደረሱት። ቻው ሰው በየቀኑ ፎሎ ያደርጋታል ብለው የኔ ፍቅር ቻው። እሺ ማሪ ቻው። ሂዱ ወርቅ ግዙ። በዋትሳፕ ላኪልኝ ሪምዬ። ወርቅ ግዙ ቤተሰብ። እንደኔ ከአርቲፊሻል ወጣችሁ የወርቅ ባለቤት ሁኑ። ነገ ሀብት ይሆናችኋል። ሲቸግራችሁ ትሸጡታላችሁ። ወርቅ ሀብት ነው። እኔ ለእናንተ ብዬ ነው አርቲፊሻል ገዝቼ ቀለሙ ለቆ ጣልኩት። ምንም አልጠቀመኝም። ወርቅ ግን ተቀምጦ በቸገረን ሰዓት ይሸጣል። ስለዚህ ውዶች ወርቅ ግዙ። ወርቅ ብር መያዣም ነው። ወርቅ ሀብት ነው። እሺ በእኔ የደረሰ እንዳይደርስባችሁ። እንደኔ ዝም ብላችሁ ከሺን ልብስ፣ ወርቅ፣ ልብስ፣ ኮተት፣ ጌጣ እንትን ብራችሁን እንዳጨርሱ በልብስ በጌጣጌጥ በምን እና አንድ 3 ሰው በውስጥ ስራ አግኝተንለታል ምናምን ያላችሁን ሰዎች የውሸታችሁን ከሆነ ግን አልፋታችሁም። እዚህ ጋር ካካችሁ ነው ማደርቅላችሁ። ልኬላችኋለሁ ስልኩን እዚሁ ልበት ነው እንደ አቡዬ ለማውን ነገር ይደውሉለት ይሆን? አዎ ይደውሉለት፣ ችግር የለም። አዎ ደውሉለት፣ ጋይስ ደውሉለት እንዴ
የማዘርን ቀይ ወጥ ጨረሰ እኮ። ከዚህ ነው የምንልክለት ምግብ። ገባሽ አይደል? እዛ ውድ ስለሆነ ከዚህ ነው እኮ ምግብ እንልክ። ምግቡን ፈጀው። ስለ እኔማ ረስቸው ነበረ። አሁን እኮ ነው ያስታወሰኝ። በእናትሽ እኔ እኮ አሁን ረሳዋለሁ ከትንሽ ደቂቃ በኋላ። አቡዬ ነው ስታይሉ ሚሞዬ ይመችሽ። ዋትሳፕ እያልኩ ነው የገባሁት ዛሬ። ዋትሳፕ ያው ስልክ ቁጥሩን ልንገራችሁ +95 55 46 06 44 ናትናኤል ይባላል። ኢዝ ማይ ብራዘር። ፕሊዝ ይህን ስራ እንደምንም ዱባይ ነው ያለው። ዱባይ አልናሃዳ ነው ያለው። ዱባይ አልናሃዳ ነው ያለው። ይኸው አንዬ +97 15 እሺ 5 ከ5 ጀምረህ ንገረኝ። 5 ነው 15 ብሎ 55 ይላል። ከዛ 46 06 44 መጨረሻው 05 ብዬ ልጀምር። እሺ ቆይ 05 ብሎ ጅማሬ ማለት በቃ 05 ይላል። ልክ እንደ ዱባይ እንደዚህ ብለህ ጀምር። 055 ብለህ ጀምር። 055 54 66 44 ናትናኤል ይባላል። በዱባይ ሀገር ወደ 3 ወር ነው። አይዲ አውጥቼለታለሁ። አይዲ ያለው ያው ተንከራተተ እኮ እኔም ረሳሁት። ተንከራተተ። ስራ ፈልጉ። እንግሊዘኛ ይችላል። በጣም ጸባይኛ ልጅ ነው። ምንም ነገር ካለ እና የሚቀጥረው ድርጅት ኦፈር የማቀርብለት ፕሮሞሽን እኔ ይሰራለታለሁ በነፃ ወንድሜን ከቀጠረልኝ በደስታ ማለት ነው። እና የዛ ድርጅት አምባሳደር እኔ የመሆን በቃ ዝግጁ ነኝ። ኢትዮ ዲሊቨሪ አሁን ሼር እናድርግለትና እዚሁ እንጠይቀው ህዝቡ ፊት። በእናትሽ ኧረ በእናትሽ እስኪ በእናትሽ የልብ ልብ ሰጥቼው ልኬው በእናትሽ እኔ ረሳሁት እኮ አይዲያ ወጣሁለት ረሳሁት። ወንድምህ ወንድማችን አታስብ። እና ልጁ ሲክስ ፓክ አለው፣ ስርዓት ያለው ልጅ ጨዋ፣ በጣም ጨዋ የማይጨው ንግግሩ እንኳን ወደ አንድ ሉክ አረፍተ ነገር ተናግሮ ራሱ ድምፁ አይሰማም። በጣም በቃ እንደኔ ጨዋታም ሊሆን ይችላል። የእናቶች ጅጉርጉር ነው እንደኔ አለ እና በጣም ጨዋ ልጅ ነው። ለልጁ ስራ ነው ትዳር ነው የምትፈልግለት እንዴ? ምን አገባሽ አንቺ ይኸውልሽ፣ አንቺ ቤት ድሪያ ነው የምትሸጪው፣ እሱ ድሪያ ይሸጥ መጥቶ ምን አለ ብንከባበር። ቮይስ ላረግ ነው። እሺ አዎ እናት አርጊ እናት። ሰላም ጤና ይስጥልኝ። ኢትዮ ዲሊቨሪ ቆይ አንዴ። ሰላም ጤና ይስጥልኝ። ወልደ ጊዮርጊስ እንዴት ነህ? ደህና ነህ? እኔ ደህና ነኝ። ሀቢባ ነኝ። አንዴ ላይቭ ላይ ትመጣለህ ፕሊዝ? አንድ ነገር ልናስቸግርህ ነው። እኔና ህዝቡ አንድ ውለታ እንድትውልልን ልንጠይቅህ ነው እና እባክህ አንዴና ሼር አደርግልሃለሁ። ቴንክ ዩ። አንድ ሰው ወልደ ጊዮርጊስ እኔ ሰወደው ሲጀመር ጎጃምኛ ሲጨፍር በቃ በጣም በቃ ምርጥ ሰው እግዚአብሔር ይስጠው። ባይኖረው ራሱ እግዚአብሔር ይስጠው። መስዬ ሼር አርጊልኝ እሺ። ላይቭን ይህን ላይቭ ወደ ዋትሳፕ ሼር አርጊልኝ። ቲክቶክ የለውም ይህ አካውንት። ያው በቃ ሶፍዬ ሼር አርጋልኛለች። ቴንኪው። ሌላ ሰው ሼር አርግልኝ። በቃ ሲመጣ ሀቡ ትጨርስ እሺ። እሷ ታወራው ጆክ እንዳይመስለው። ሲሪየስ ስትሆን ወዲያው እሺ ነው የሚለው። እሺ ነው የሚለው። አዎ እንዴት ተቸገርኩት። ያው ትዳር ያጣሁት እስካሁን ብቻዬን ይሄንን ቦርጫ አዝዬ የምኖረው እኮ ለዚህ ነው። ማሬ የወንድምሽን ቁጥር ብቻ ላኪልኝ። እኔ ወደ ሰክሰስ ፎርዋርድ አደርጋለሁ። ማሬ 10 ጊዜ አትደውይብኝ። ማሬ እባክሽ 10 ጊዜ አትደውይብኝ። የወንድምሽን ስልክ ቁጥር ብቻ ላኪልኝ አንቺ። እኔ ወደ ሰክሰስ ፎርዋርድ አደርጋለሁ። እሺ እናቴ። ማሚ አይ ዶንት ኖ ዲስ ኦኬ ሌት ሚ ሲ you very good, you did good. I am so proud of you. Okay mama, good girl, come let me kiss you please. Okay.
Thank you. No, you need to copy this one here. The same. Okay? And same here. You just copy. Give her pencil, Hannah. Can I see which one? No, show me. Bring it. Mommy, what about this one? What do I have to do here? Down here. Here, you need to do a قافية صغيرة عن الحروف الواو واليوة. Okay, you need to circle wow. This. Okay? Hannah, come, let me tell you. The question is, find this. So she need to circle. But it's already circled. Yeah, color. We're supposed to circle another one. عن حروف الواو. የሚዩት አላረግሽም ምናልባት ታወሩ ነገር እሺ ኪያይዞ ወንድሜ እና ጸባይተኛ ነው። መልካም ሰው ነው። በጣም መልካም ሰው ነው። እና ዱባይ ላይ አልናሃዳ ነው ያለው። እንግዲህ ወደ 3 ወር እንግዲህ አይዲዩን ጨርሼለታለሁ። አልናሃዳ ነው ያለው እና ጋይስ ማርያምን ቅጠሩት እንዴ! እዚህ በጣም ቸግሮት ነው ወደዛ የላኩት። ግን እዛ እንትን አለ ክራውድድ ሆነ። ያው ዱባይ ስራ የለም ይታወቃል። እኔን ተማምኖ ሄዶ እኔ አይዲውን አውጥቼ የረሳሁት እና ወደ 3 ወሩ ዱባይ ላይ እና እባካችሁ ፕሊስ በምትችሉት አቅም ስልክ ቁጥሩ እዚህ ጋር ልንገራችሁ። ስልክ ቁጥሩ አለ 05554606644 እና ጋይስ በዚህ ደውላችሁ ስራ አግኝተንላል ብትሉት በቃ በጣም ደስተኛ ነኝ ማለት ነው። እሺ መጥቶ ከሆነ ፍላወር ይላክ። ቆይ እስቲ ዋትሳፕን አላየውም፣ ደውልለት። ይቅርታ ለልጄ አዲሱን አካውንት አያውቀው ይሆናል። አቡዬ እኮ ሼር አረኩለትኝ አዲሱን አካውንት ወደ ላይቭ ወደ ዋትሳፑ ሼር አረኩለት፣ ግን አላየውም ዋትሳፑን። ቆይ አንዴ ልደውልለት እንዲያየው ዋትሳፑን። ሜቢ አላየውም ይሆናል። አቡ ስፈልግሽ አስገብኝ ሀቢባ። አንዴ ለፊት አውራሪ መልእክት አለኝ። ፎሎ አድርገሽው በውስጥ ጻፊለት መልእክትሽን። የኔ ቤት መልእክት ማስተላለፊያ አይደለም። በውስጥ ጻፉልኝ፣ መልእክት ያላችሁ በውስጥ ጻፉልኝ፣ እመልሳለሁ። ችግር የለውም። እሺ። አዎ አሁን ዋናው ነገር የናቲ ጉዳይ ነው። ናቲዬ በጣም አሳዘነኝ በሆነ ዱባይ ደግሞ እንዴ ሙቀቱ ራሱ እኮ አፋፋው ልጁ እና ቆይ ኢጃዛ ቤት ነው የሚኖረው? ወጪው የቤት ክራይ፣ ምግብ አንተ ነው የምትችለው እየላክለት? አይደለም። ኧረ አይደለም። ፋሲካዬ ወንድሜ ያለ ፋሲካ ወንድማችን እሱ ጋራ እንትን ብዬው ነው አስቀምጨው ነው። እና አሁን በወር የቤት ኪራይ ራሱ ነው የሚከፍልለት። ይሄ አሁን ስንተኛ ወደ 3ኛ ወር ነው። አሁን 1ኛውን ወር ፋሲካ እያረኔ ብር የለኝም ስለው በቃ ይመች ሚኪዬ ችግር የለውም አትጨናነቅ ምናምን አለኝ። ፋሲካ ምርጥ ሰው ነው። በዚሁ አጋጣሚ አመሰግናለሁ ፋሲካዬ። እዛ ነው እንትን አሁን ሌላ ስራ ሲያገኝ ወደ ሌላ ቦታ ለመሄድ ገባሽ አይደለ? እዛው ይሁን ሌላ ቤት ብከራይለት አይሆንም። ስራ እንዳገኘ ወደዛ አካባቢ ሄዶ ይከራያል። እንደዛ ነው ያሰብኩት እና ረስቼው ነበር ከናካቴው። በቃ ይኸው የራሳችን አይነት ሰው አለ እንደ ዲጄሊ ሳይነቃብ ቀድመ ማሳወቃህ ነው። ድለላ ጀምረህ ነው ብላ ጻፈች አንዷ።
የገዛ ወንድሙን ስራ እየፈለገለት እንዴት ነው ድለላ? የሆነ ሰው አምጥተህ ስራ እየፈለግክለት መሰላት? ለሌላ ሰው እንደዚህ ተጨንቆ ስራ ይፈልጋል ወንድሙ? ኧረ በስመ አብ! እንዴት አሰባችሁ እንደዚህ ውዶቼ? እኔ እኮ የዛሬ ትላንት ቲክቶከር አይደለሁም። ስንት ታሪክ የሰራን ሰዎች ቲክቶክ ላይ ምነካችሁ ውዶቼ? ድሮ አንጀምርም እንደኛ ብንጀምር? ድለላ ቀልደኛ ናቸው። እርዳታ ላይ የሚሰራ ሰው ድለላ መስራት አይችልም በፍጹም። ደላላ ለመሆን በተለይ ህገወጥ ደላላ ለመሆን ጨካኝ ልብ ያስፈልጋል። እንደ ሚኪ አይነት ሩህሩህ አዛኝ ሰው እንደዚህ አይነት ነገር አያደርግም። አቡዬ በእናትሽ ኧረ በስመ አብ! እኔ እኮ እንዴት እንደምወድህ አታውቅም ሚኪዬ። አንተ ውጭ ቲክቶክ ወደ ውጭ የምር በቃ እኔ ሲጀመር እሑድና ሮብ ጠላት የምትሆኝብኝ እንጂ ከዛ በኋላ ፎንቃ ነኝ ከአንቺ ጋር። እሑድና ሮብ ግን አይ ነው የኛ የጨዋታ ቀን። ለዛ ላይ ደግሞ ቀጥቅጬ እየመራውክ ስለሆነ የሱ ጠላትነት ሮብና እሑድ ጌማችን ላይ ነው ጠላታችን። ጦርነት ወደ ጦርነት በጣም የኔ ቤተሰቦች በጣም ሱስ ይዟቸዋል ከኛ ጌም እና ትንሽ እንኳን ሌት ሲሆን ኒክ አትገባም እንዲ ያስታውሱኛል። ኧረ እኔ ያለው እየገባው ነው። ታውቃለህ አንተ በጣም የአራዳ ልጅ ነህ። በጣም የአራዳ ልጅ ማለት ጀለሱን አሳልፎ አይሰጥም። እየገቡ ለማማት ሲሞክሩ ገስት ላይ ሪስፔክትፉሊ ሶሪ የኔና የአቢባ ጨዋታ ፈን ነው። እሺ በሌላ ነገር ፈን ነው ነው እንደዛ የሚባል ነገር የለም። አቡኛቸው በጣም ፈን ነው እንጂ እንዲህ ዚባዚጋ አያስፈልግም። ወዴ እንደዚህማ አይቻልም። እኔ ፈን ነው ጨዋታ ነው እንጂ እንደዚህ አይነት ማቀሳሰር ምናምን እኔ ዋቴውን አውቀዋለሁ። እዚህ ጋር የሚያቀሳስረውም አካል ምናምን ነገር ለአንዱ ወገን ደስ ብሎት አይደለም የሆነ ነገሩ ያልተመቸው፣ አንዳንድ ደግሞ በየዋህነትም እንደዚህ አይነት ነገር ውስጥ የሚገባ ሰዋል። እኔ የምረዳው ግን በዛ በዚህ በእንትኑ ስለሆነ ይህን ያለ ፈን ነው። በቃ ጨዋታ ፈን ታደርጋላችሁ፣ አለቀ በቃ ህይወት ይቀጥላል። እንደዛ ነው የኔ ኢንቴንሽን። እኔም ኢትዮጵያዊ እሱም ኢትዮጵያዊ እህትና ኢትዮጵያውያን የምንጫወተው ጥላቻ የሚባል ነገር የለም። ፍቅር ነው፣ ፈታ ነው፣ ዘና እናረጋቸዋለን፣ ፈታ ዘና እናረጋቸዋለን። በቃ እናስደስታቸዋለን፣ ትደሰታላችሁ። የእኛን የኔና የሚኪን ጌም በጉጉት ሮብና እሑድን እንደምጠብቁት እናውቃለን። እኛም በጣም ነው የምንወዳው። አርሴማ ዮሐንስ ስልክ ልኬልሻለሁ። እሺ ሚኪ ነግረው ወደ 3 ሰዎች በውስጥ ስልክ ብለውን ሰጥቻቸዋለሁ። እንግዲህ እግዚአብሔር ይርዳው። አቡዬ በቃ ወደ ፕሮግራምሽ ግቢ። እሱም ስላልመጣ ነገም ወይ ከነገ ወዲያም አንድ አፍታ እየመጣ አስታውስሻለሁ። እጠራሃለሁ ሲጀመር። ዋው ዌብሳይት ቸኮሌት ቸኮሌት ጆይን አደረገ። የአንቺ ጊፍተር በጣ ቸኮሌት እኮ ጠላቴ ነው። ጠፍቷል ግን በጣም ጠፋ። ዊ ሚስ ሂም እሱ አስቷል። እና አብርሃም እና ሀኒን ይዘሽ ደግሞ ቸኮሌት ቢጨመርበት እንዴት እንደሚጣፍጥ ወዳለሁ አላህ ቢሶማች ስማማ ሚኪዬ ሀኒ ማር ነው። ሀኒ እንዴት እንደሚጣፍጥ ታስበው። ሀኒ ላይ ቸኮሌት አንተ እኮ ነህ ያልከው። እነ ሀኒ ላይ ቸኮሌት ቢጨመርበት አለ። ሀኒ ላይ ቸኮሌት ከዛ ፒስ አለ። በፒስ ሀኒ ቸኮሌት ማይ ጉድነስ እንዴት እንደሚጣፍጥ ዲሊሽየስ ያ ወደ ፕሮግራምሽ ግቢ። አልያዝሽ ታለም በቃ ግን በውስጥ የምታውቂያቸውን ሰዎች ሁሉ አናግሪልኝ። ወደ 3 ወር ሆኗል። እኔ እንደውም ቀድሜ እነግርሻለሁ ብዬ ረስቸው ነው። እኔ አሁን እንትን ካልሽ ወደ በጣም ብዙ ሰዎች ዋትሳፕ ላይ በእርዳታ ጉዳይ ስለሚደውሉልኝ በዛ ጉዳይ ነው ቴንሽን የምሆነው እና ከናካቴው ረሱ ማን የሰጠሽ ቸኮሌት ጣፋጩ? አረ ቸኮሌት ዛሬ እንኳን ለእኔ ስጠኝ። አረ ተው። ዌልካም ቸኮሌት ዌልካም ባክ